ሰውየው ወደ ቤቱ እየገባ ባለበት ሰዓት ላይ በጣም የሚያምረው ማንሽን ሃውሱ እየተቃጠለ ያየዋል። በዛ ሰዓት ላይ በጣም ይደነግጣል፣ መጮህ ይጀምራል። በሚጮህበት ሰዓት ላይ ጎረቤቶች ይሰበሰባሉ። ግን በጣም እሳቱ ከፍ ያለ ስለነበረ ማንም ምንም ሊፈጠር አልቻለም። ከጥቂት ደቂቃዎች በኋላ ልጅየው በጣም የመጀመሪያ ልጁ እየገሰገሰ ይመጣል። አባቴ ይህንን ቤት እኮ ትላንትና ሸጬዋለሁ ይለዋል። አባትየው ወደ ቀድሞ ደስታ ይመለሳል። ያ ማለት ስለዚህ ንብረታችን አይደለም የተቃጠለው ይላል። ወደ ኖርማል ሰውነት ይመለስና ልክ እንደ ጎረቤቶቹ ቆሞ እሳቱ ሲቃጠል ማየት ይጀምራል። ከጥቂት ደቂቃዎች በኋላ ሁለተኛው ልጁ እየበረረ ይመጣና እንዴ ትላንትና እኮ ከሰውየው ጋር ቀብድ ነው የተዋዋልነው እንጂ ሙሉ በሙሉ ክፍያው አልተከፈለም ብሎ ለሽማግሌ አባቱ ይነግራቸዋል። ሽማግሌ አባቱም ደግሞ ድጋሚ ወደ ሀዘን ይመለሳሉ ማለት ነው። አሁንም ጥቂት ከቆዩ በኋላ ሶስተኛው ልጅ ይመጣና ባለቤቱ ሙሉ ለሙሉ ንብረቱ ቢወድም እንኳን ቦታውን ስለምፈልገው ቦታውን መግዛት ጀምራለሁ ገዛዋለሁ ይላል ማለት ነው። ሽማግሌው ድጋሚ አዝነው የነበሩ ሰውዬ ወደ ደስታቸው ይመለሳሉ ማለት ነው። አንዳንድ ጊዜ የኔ ባልናቸው ነገሮች ብዙ ጊዜ እንሰቃያለን። ነገሮችን ስንተዋቸው ስንለቃቸው የኔ አይደለም ብለን ስናስብ ግን ደስታችን ከኛ ጋር ነው የሚሆነው ማለት ነው። ስለዚህ ነገሮችን እንድትለቁ አበረታታችኋለሁ። ተመሳሳይ የሆነ ሀሳቦችን ደርሳችሁ ፎሎ ማድረግ እንዳይረሱ።